የሀኒዬ አባት እንደዚህ መተኘታቸው ደስ ማላላት። ሀኒ እጃቸውን ይዛ እንዴት ዘረጋዋለች፣ እንዴት አጥፈዋለች። ምንም አይንቀሳቀስም። ማደንዘጃ ነው የሰጧቸው ወይስ ምንድን ነው? ግራ ገባኝ እኮ እያለች ብቻዋን ክላሷ አባባ ጋር ሁና ታወራለች። ግን እኮ አባባ አይሰሟትም። አይ አባ፣ ያ ሁሉ በቃ የሆነ ነገር ሲደርስብኝ እኮ ከፊት አይተህ መረዳት ትችላለህ። የገዛ እናቷ እንኳ ሜላት ልጇ ሁና የእናት አንጀት አይችልም። የእናት አንጀት ሁሉን ነገር ይናገራል በልጆቻቸው ላይ የሆነ ነገር ሲደርስ ሲባል፣ እሷ ግን አጠገቧ ቁማ እንኳ ምንም አልታያትም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች፣ ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳስረሱ፣ ነባሮች ደግሞ እንደተለመደው ላይክ አድርጉ። የኖላዊ ድራማን ይዤላችሁ መጥቻለሁኝ። ኖላዊ ድራማ ሀኒዬ ለመጨረሻ ጊዜ የተሰጣቸው መድኃኒት ተብሎ አባባ አልነቁም። ወዳ ታገላብጣቸዋለች፣ ወዴት ታገላብጣቸዋለች። ምንም የሚሰማቸው የለም። ማደንዘዣ ነው ወይስ መድኃኒት የሰጧቸው ወይስ ምንድን ነው? ግራ ገባኝ እኮ እያለች ወደ ፈጣሪዋ መማፀን ጀምራለች። ያው አባባ ይመክሯት የለ በቃ ከእምነቷ ጋር ልትም ብላ እንድትቆራኝ፣ ከእምነቷ እንዳትወጣ፣ የሆነ ችግር ሲደርስባት ወደ እምነቷን መሮጥ እንዳለባት በደንብ ድቅድቅ አድርገው አስተምረዋታል። የገዛ ወላጆቿ እንኳን የማያረጉላትን ሁላ ከአባባ ሁሉን ነገር አጊታ ኑራለች። አባባ ለማንም ያላደረጉትን ልጄ ብለው ተቀብለው ህፃንነቷን፣ ወጣትነቷን፣ ትምህርቷን አስተምረው ዶክተር ሆና እንድትመረቅ አድርገዋታል። ምን እሷን ብቻ አሲርም ጭምር። አሲር ዱርዬ ነበር፣ መንገድ የሚኖር ዱርዬ፣ ምንም የማያውቅ ግን በምክራቸውና በፍቅራቸው ተሸንፎ ዛሬ አጠገባቸው ላይ እና ጎናቸው ላይ ነው። የሆነ ነገር ሲሆኑ በቃ ተፈልጦም ተቆርጦም ቢሆን ለነሱ ያልሆነ ለማን ሊሆን ነው? ሂጅ ያመጣለሁ ብሎ ምግብ እንኳን ሲረባቸው ሂዶ ተፈልጦ ሰርቆም ቢሆን ያመጣለ። አይ አባባ በቃ ሁሉን ነገር በፍቅር የሚይዙ እኮ ነበሩ። ሁሉን ነገር እንዳያመጣጡ የሚቀበሉ እንደየባህሪው፣ እከሌ ዱርዬ ነው፣ እከሌ መጥፎ ነው፣ እከሌ ሽማግሌ ነው፣ እከሌ ወጣት ነው ሳይሉ እንደያመጣጡ የሚቀበሉ አባት ነበሩ። ሁሉን ሰብስበው የሚይዙ ነበሩ። አሲር ማንም ይቀየራል ያልተባለው ልጅ በአባባ ምክር ተቀይሮ ዛሬ ሀኒንም ማፍቀር ደረጃ ደርሷል። ለጊዜው የሀናን ማፍቀር ባይገልጽላትም እንደሚወዳት ጓደኛው ጋር አዲስ ከእስር ቤት በቅርብ የወጣው ጓደኛው ጋር ሲያወሩ ነበር። ፍቅር አሳስሮ ነው ለካ ከአባባ ግርግር ስር የማይጠፋው። ዶክተሩ ምንም ቁጭት አላደረበትም። የሀናን ህይወት የዘበራረቀው ገና ለገና ፍቅረኛውን ከነባዩ ሴራና ከነባዩ ሽጃጅ አዲናለሁ ብሎ ፍቅረኛውን በቃ ነገ ጧት ገና ያላገባትን ሴት አዲናለሁ ብሎ የሀንን ህይወት ምስቁልቁሉን አውጥቷል። ሰው አይጸጸትም እንዴ? የሆነ ነገር ሰው ህይወት የሆነ ወንጀል ተሰርቶ እንደው እንቅልፍ እንዴት ነው የሚተኛው? እሱ ከወንበሩ ላይ ተቀምጦ ወደ ወዲህ እያለት እየተሽከረከረ በቃ የሚያረገውን አሳጥቶታል። አንዳንድ ጊዜ ተገዶ ነው ብለንም እናስባለን። ግን ደግሞ የራሳችን ህይወትን ለማመቻቸት ሲባል የሰው ህይወት ማበላሸት አለ። ነገ ጧት ግን አይቀርም፣ ዋጋውን ይከፍላል። ግን እኮ ሀኒዬም ልብ ብላ አላየችውም እንጂ እሱም እጅ እንዳለበት ማወቅ ነበረባት። በተለይ እርግብ ተብዬዋ አርፈሽ ብትቀመጪ ይሻልሻል ብላ ስትነግራት የዶክተሩና የዲኤንኤ ምርመራ ውጤት የሷም እጅ እንዳለበት ማወቅም ነበረባት። ለነገሩ ገብታ ክላሱ አናግረው ነበር። ይህን ነገር ብትሰሚ ይሻልሻል፣ እኔም ብትሰሚ ይሻልሻል ብሎ አስፈራርቶ አስወጣት እንጂ ምንም ነገሩ ባይዋጥላትም ምንም ነገር ማድረግ ስለማትችል እሺ ብላ ከክላሱ ወጥታለች። ምናሴ ሁለቱንም እህቶቼ ብሎ አሳምኖ ውስጡን በፊትም ስለተቀበለ ኖርማል ነው። በቃ እህቴ እርግብ እህቱ ናት ተብሎ ሲነገርም ምንም አልመሰለውም። በቃ እኔ እህቴ ያው ሁለቱም እህቶቼ ናቸው፣ በሀና ላይ የሚቀየር ነገር የለም ብሎ ስላመነ ምንም ነገር አዲስ አልታየበትም። ሰላምዬ ናት
ምንም ያልተዋጠላት የእርግብ እህትነት ምንም አልተዋጠላት። እንቅልፍ ስተኛ አንድ ግንዲስ ነሽ አንዴ እንደዚህ ነሽ እያለች ስለምታማርራት፣ በተለይ ደግሞ ከዚህ በፊት ሐኪም ቤት ገብታ ደም ሲያስፈልጋት ይችኛዋ እርግብ ስትሸሽ ሀና የኔ ደም ይመሳሰላል ስጧት ብላ ከደሟ ቀርታ ከሰጣቻት ወዲህ እንደ እህቷ አምና ስለተቀበለቻት በቃ ለሀኒ ትልቅ ቦታ ሰጥታለች። አባቷንም እየተመላለሰች እየጠየቀችላት ነው። ለነገሩ ሰው በሚያስፈልግባት ሰዓት ከጎኗ በመቋጥ ጥሩ ነው፣ ደስ ይላል። ብቻዋን እያወራች ነበር ከፈጣሪዋ ጋር። አባዬ እንደዚህ ሆኖ መታመሙ ለምንድን ነው? የማይሆን ነገር ነው ከሱ ተነጥዬ መኖር። የኔ እኮ የዲኤንኤ ምርመራው ውጤት ኖረም አልኖረም የዲኤንኤ ምርመራው ውጤት መጣም አልመጣም ለእኔ ትርጉም የለውም። ያው እትዬ ሜላት እውነቱን ማወቅ ስላለባቸው እንደገና ደግሞ በሁሉም ነገር ላይ ውሸታም ነች ስለሚሉኝ እውነቱ ከኔ ጋር እንዳለ እንዲያው ብዬ ነው እንጂ ብላ እውነቱን ተናግራለች። እውነቷን ነው። ስንት መከራና ስቃይ አይተው በደሳሳ ጎጇቸው አባባ ምንም ነገር ሳይጎልባት አሳድገዋታል። አሁን ከጊዜ በኋላ ወላጆቿን ብታገኝ ሀኒ እውነት እነ ወይዘሮ ሜላት ጋርና እናቶ መስፍን ጋር እነ ምናሴ ጋር ሂዳ ህይወቷን ትቀጥላለች የሚባለው ነገር የማይታመን ነው። አባቷ አሁንም ደክመዋል። ዶክተሩ ግን እንደው በዛው የሚያሸልብ ነገር ሰጥቷቸው ይሆን ወይስ ደግሞ እንደው እንደተባለው የመጨረሻውን መድኃኒት ሰጥቶ እንደው ሕክምናውን ተከታትለው የሚያድን መድኃኒት ሰጥቷቸው ነው? ኧረ ለሀኒ ሲል ያሽርላት። ዶክተሩ ግን አንድ ቀን ዋጋውን ማግኘቱ አይቀርም። ከእስር ቤት የተፈታው የአሲር ጓደኛ ቢሆንም ነገሩን ካወቀና ነገሩን ከሰማ በኋላ ቁጭት አድሮበታል። በየትም ይሁን በየትም ዋጋ ከፍዬ የሀኒ ፎቶና የሀኒ መስቀል መመለስ አለብኝ ብሎ ቆርጦ ተነስቷል። እንግዲህ የባዩሽን ሰዎች ይጋፈጣቸው ይሆን? ርግብ ተብዬዋ የዲኤንኤ ውጤቱን እንደዛ እሷ የልጅ መሆኗን መረጋገጡን ስታቅ ለማናደድ ብላም በሳት ላይ ጋዝ ለማርከፍከፍ እንደው ደስ ብሎኛል ዶክተር ብላ ዶክተሩን ሄዳ መቀፍ ስታረግ ሀኒዬ ቀስሟ ስብር ብሏል። ምንም ማድረግ አልቻለችም። እንዴት ሊሆን ይችላል? ውስጧና ሁለመናዋ የእሳቸው ልጅ እንደሆነ ጠንቅቃ ታውቃለች። ይህም ነገር በእርግጠኝነት የባዩሽ ዶክተሩ የሆነ እጅ አለበት ብላ ማሰብ ነበረባት። ግን ቢሆንም ባንዱ ቢጥል ባንዱ አይጥልምና እማማ አስቴርን ትቶላታል። እማማ አስቴር እንደ ልጃቸውን እንደ እናቷ እንዲታያቸው አያቴ ብላ እንድትጠራቸው ሁሉንም ነገር አይዞሽ አብሽሪ በርቺ ብለው አጽናንተዋታል። እኔ የሚገርመኝና የሚያጅበኝ ወይዘሮ ሜላት እንደዚህ ገፍታ የገዛ ልጇን እንደ ሰራተኛ እያንገላታች እየመነጨቀችና እየቦጨቀች እንደዛ አድርጋት በመጨረሻ እውነቱ ተጋልጦ ልጇ መሆኗን ስታቅ ምን ይውጣት ይሆን? ምን ይሆን? ሀኒ አንድ ቀን እውነቱ ወጥቶላት የዛኔ መቼም ሰው አታረጋትም። ያው እናቴ ልጅሽ ነኝ እናቴ ናት የሚባለውን ነገር እውነቱን ብታቅም እንኳ አባባ በጭራሽ ትታ ወደ እነሱ ህይወት እንደማትገባ ሁላችንም እናውቃለን። ወይዘሮ ሜላት እውነቱን ያወቀች ግን ጸጸቱን እንዴት እንደምትችለው ነው። እኔ መጨረሻውን ማየት ነው የናፈቀኝ። እንደዚህ እየተናገረቻት የቤቷ ሰራተኛ ምናምን አድርጋ ታስባችሁታል? አንድ ቀን የእርግብንና የባዩሽን ስራ እውነቱ ገብቷት ሀና የገዛ ልጇ መሆኗን ስታቅ አስባችሁታል እንዴት እንደምትሆን? ለነገሩ የእጇን ነው ይበላት። ምንም ብትሆን እኮ የቸግሯት ነው እንጂ ይች ልጇን ባትሆንም እንኳ የቤት ሰራተኛ ሆና እንደ ማንኛውም ሰው ቤቷ ብትቀጠር እንደዚህ ማመናጨቅ የለባትም ነበር። ከገባይ ጀምሮ ይዛታለች። በተለይ ደግሞ የዲኤን ምርመራው ከተጀመረ ወዲህ መቆም ስቅሏን ማሳጣቷ ይሄው እስካሁን ድረስ አለች። ግን መጨረሻ ማወቁ አይቀርምና እንግዲህ አብረን የምናየው ይሆናል። ሌላው ደግሞ የአሲር ጓደኛ በቅርብ የተፈታው ጓደኛቸው እንግዲህ ከሀና ፎቶዋንና መስቀሏን ደብቆ ወስዶ እንደሸጠ አይተነዋል። እና እሱም ተጸጽቶ ወይት ነው የሸጠከው? ለምንድን ነው? እነማን ጋ ነው ታደርሰኛለህ ሰዎቹ ጋር ብሎ ጓደኛውን የሸጠውን ሰውዬ ጉሮሮውን አንቆታል። ግን የሚጋፈጥ ይመስላችኋል? ያው እነሱ የባዩሽ ሰዎች እንደዚህ በቀላሉ ለአንድ ሰው የሚመለሱ አይደሉም። የሚያስፈሩ ነው። ዶክተሩን ያስፈራራው ሰውዬ እንኳን አላያችሁትም? እና ውድ ቤተሰቦችዬ የኖላዊ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን።
ሀሳብ አስተያየታችሁን ስጡኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወሉ ምልክት ተጫኑ። ዴይ ቱ ዴይ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። እና ውድ ቤተሰቦችዬ ሁላችሁንም በኮመንት እያየሁኝ ነው። የምሰጡኝን ሀሳብ አስተያየት እየተቀበልኩኝ ነው። ሀሳባችሁን መስጠት ቀጥሉበት። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።